እንግዲህ አያቱን የሚጠላ ሰው ያለ አይመስለኝም። አይ ዶንት ኖ እንግዲህ መነሻ እኔ ራሴን ባደርግና ስለ አያት ከማውራታችን በፊት አያቴ እ እኔ እንጃ እኔ በምን ቃላት እንደምገልጻት አላውቅም። ቃላቶች ያጥሩኛል። እ አያት ያው ብዙ ትርጓሜ አለው። ስለ አያት ስናነሳ እንግዲህ እ የቤተሰቡ ታሪክ ናቸው። ምክንያቱም የወላጆቻችን ያሳደጉ አሳድገው ደግሞ እኛን እንድንገኝ ምክንያት የሆኑ ናቸው። በሚገርም ሁኔታ ማለት ነው። እነዚህ የቤተሰቡ እንግዲህ ግንድ ናቸው። መሃል ላይ ምሰሶ ሆነው እ እኛ እንድንመጣ ምክንያት የሆኑን ገብቷችኋል? የእኛንና የኔን አባትና እናት ባይወልዱ እ እነሱ እኛን አያገኙም። ገብቷችኋል? ስለዚህ በፍቅር ይመሰላሉ። የፍቅር አባት ናቸው፣ የፍቅር እናት ናቸው። የሚገርመው ነገር በጣም የሚገርማችሁ ስለ አያት ስናወራ እኔ በጣም የሚገርመኝ ነገር እንግዲህ ልጆቻቸውን ሲያሳድጉ ገርፈው፣ ቆንጥጠው፣ ቀጥተው አሳድገው እኛ ላይ ግን አይጨክኑም። አይገርማችሁም? በዛ ላይ ልጆቻቸው ብር ስጡኝ ሲሏቸው እንኳን መስጠት ዱላ ነው የሚያቃብሏቸው። እኛ ግን ከኪሳቸው ያለውን ሁሉ በርብረን እየወሰድን እያወቁ ጸጥ ይሉናል። ከሱ በላይ በጣም የሚገርመው የእኛ እናትና አባቶቻችን እንዳይገርፉን ማስጠንቀቂያ ይሰጣሉ። በቦታው ከተገኙ ደግሞ በሚገርም ሁኔታ እኔ በጣም እጅግ የሚደክመኝ በሚገርም ሁኔታ አያስነኩንም። ሌላውስ መኮብለያ ቦታችን ናቸው። እና እነዚህ እንግዲህ አያቶቻችን ቃላት ቅድም እንዳልነው በፍጹም በፍጹም አይገልጻቸውም። ከእነሱ ጋር ያሳለፍናቸው ህይወቶቻችን ደግሞ መቼም ቢሆን የሚረሳ አይደለም። እንኳን ቀርቶ ጥቂት ጊዜ እንኳን ብትሆን አሁን እኔ በጣም የሚገርማችሁ ስለራሴ ነው። አሁንም አያቴ ሲል በጣም ስሜታዊ ሆኛለሁ ማለት ነው። አያቴን ነፍሷን በአጸደ ገነት ያኑር። ለእኔ ብዙ ነገር አድርጋልኛለች። በጣም የሚገርመው ነገር ትምህርት ቤት ደርሼ ስመጣ መተኛት እወዳለሁ። አይገርማችሁም? እንደዚህ በደረቴ እንደዚህ ብዬ እተኛለሁ። እሷ ተከትላ ልምድ መጥፎ ባህሪ ስለሆነ እኔ አትረሳም። ደግሞ በጣም የሚገርመው ተከትላ ትመጣና በምርኩዟ በቃ ጀርባዬን ትመታኛለች። የሚያሳምም ህመም ያለው ዱላ ሳይሆን እንደው ጀስት ቅድም እንዳልኳችሁ እና በቃ እንደዛ ስታደርግ አሁን እናቴ ቢሆን ልነጫነጭባት ይችላል። እሷ ስለሆነች ግን እንደዚሁ ጥንካሬን ያየሁባት በጣም የሚገርማችሁ እስከመጨረሻው ድረስ እስከምታርፍ ድረስ በስራ ያሳለፈች ሰው ነች። ተምሳሌት ነች። ሌላውስ አሁን እኔ ብዙ ጊዜ እናቴን ነች ብዙ ጊዜ ብያለሁ በጸሎት ህይወቴ ምናምን ግን አይደለችም። እሷ እንዳለችው ነው። የጸሎት መነሻ የመጀመሪያዬ አያቴ ነች። እንዴት ነው ስለ አያት ንገረኝ ብትሉ በጣም ነው የሚገርማችሁ። አያቴ አልተማረችም። አያቴ ምንም አይነት ፊደል አልቆጠረችም። የህሊና ጸሎት የሚባለውን የምትነሳው ሌሊት ነው። እኔ ሰአቱን ራሱ አላስታውስም። ሌሊት ነው የምትነሳው፣ ትቆማለች እና ጠዋት ነግቶ ፀሐይ እስከምናይ ድረስ እሷ ትጸልያለች። በጣም የሚገርማችሁ ነገር ማለት ነው። ይሄ ኤቭሪዴይ ነው፣ በቃ ኤቭሪዴይ ነው። እንዲህ አይነት አገልግሎት ዛሬ አሁን እንደነሱ አይነት ሰዎችን አጠን ነው ዛሬ በኢትዮጵያ ላይ ይህ ሁሉ ነገር የሚደርስበት። በጣም የሚገርማችሁ ነገር ማለት ነው የጸሎቷ ምክሯ ቅድም እንዳልኳችሁ እነዚህ አያት ማለት የቤተሰብ ስር ናቸው። ግንዱ፣ ስሩ ከእኛ በፊት ያለውን ከእኛ አባትና እናቶቻችን በፊት ያለውን ታሪክ ሁሉ ይዘው የተገኙ ናቸው እና አያት ሲል በጣም እውነቴን ነው ውስጤን በጣም ነው። ሌላው ደግሞ ምርቃታቸው የአያት ምርቃት ደግሞ ይደርሳል። እውነት ለመናገር በአሁኑ ሰዓት አያት ያላችሁ ሰዎች ተጠቀሙባቸው። እኔ የለኝም፣ ሁሉም አርፈዋል እና አያት እጅግ አድርገው ይጸልያሉ። ቅድም እንዳልኳቸው የዘንድሮ አያት ደግሞ እንግዲህ ያው
ተሻሽሎ የተለያዩ አያቶችን አያለው። እንደው ዘምነው የወጣትነት እድሜያቸውን ጨርሰው ከዛ በኋላ ደግሞ የጎልማሳውንም ጨርሰው የበስተርጅናውን ነው ጨርሰው ማለት ነው። እንግዲህ ወደ እንትን ያለው ወደ ኋላ ልመለስ የሚሉ ሰዎችም አሉ። ሰው በስቴፕ ሲሆን አሪፍ ነው። እውነት ለመናገር እንግዲህ ነገ ደርሰን እኔ መሆኑን ባላቅም በየስቴፓችን ስንሆን ያምርብናል። መዋደቂያ ቦታችንን ማወቅ ከእድሜ ጋር ሲሆን፣ ምክንያቱም አያት ሆነ አሁን አንዳንድ ሰዎች አንዳንድ ቦታ ላይ ሳያቸው ለእኔ እውነት ለመናገር በዛ ልክ እኔ የሚያሽሟጥጥ ወይ ደግሞ እነሱን የሚናገር ነገር ባልናገርም ግን ሰው በእድሜው ልክ ሲሆን በጣም አሪፍ ነው ብዬ አምናለሁ። እውነት ለመናገር ነው። እና እስኪ ትንሽ ደግሞ እንስማ። በእውነት ለስኬቴ ምክንያት ነች አያቴ እያለ ስለ እሷ እንዲያውም አሁን ላለሁበት ለደረስኩበት ብሏል። በጣም የሚገርም ነገር ነው ማለት ነው። ትወዳታለህ? ማንን? አያት ብዙ ነገር ካረገችልህ የማትረሳው አንድ ነገር ምንድነው? በዚህ አመት በጣም ታግሳኛለች ብዬ አስባለሁ። ማለት ያው እንደ ቤተሰብ እነሱም ይጨነቃሉ፣ እሷም ታስባለች ብዙ ነገር ሳረግ አንዳንድ ጊዜ እንትን ወንድ ልጅ ትዕግስት ነው የሚፈልገው። በራሱ ነው የምትወጣው ችግሮችን የሆነ እንደዚህ አታድርግ የሚል ግን ቤተሰብ ለመታገስ ይከብደዋል። ምክንያቱም ወዴት ነው እንዴት ነው የሚለውን ነገር ግን ብዙ ነገር እያየች ታግሳኝ፣ ከዛ ደግሞ በብዙ ነገር አግዛኛለች። ዋው በጣም ደስ ይላል። እኔ አሁን እናቴ በጣም ነው የምወዳት። በህይወቴ ነው የምልህ እንደ እናቴ የተረዳኝ ያለ ፍጥረት የለም። እውነት ብዙ ሰው ሲተርበኝ ሲያንቋሽሸኝ፣ እናቴ ግን ጀስት ኦኬ ለምክንያት ይሆናል። የሆነ እግዚአብሔር የነገረው ነገር አለ ማለት ነው። እናንተም ብዙ ነገር ካረገችልህ የማትረሳው አንድ ነገር ምንድነው? በዚህ አመት በጣም ታግሳኛለች ብዬ አስባለሁ። ማለት ያው እንደ ቤተሰብ እነሱም ይጨነቃሉ፣ እሷም ታስባለች ብዙ ነገር ሳረግ አንዳንድ ጊዜ እንትን ወንድ ልጅ ትዕግስት ነው የሚፈልገው። በራሱ ነው የምትወጣው ችግሮችን የሆነ እንደዚህ አታድርግ የሚል ግን ቤተሰብ ለመታገስ ይከብደዋል። ምክንያቱም ወዴት ነው እንዴት ነው የሚለውን ነገር ግን ብዙ ነገር እያየች ታግሳኝ፣ ከዛ ደግሞ በብዙ ነገር አግዛኛለች። ዋው በጣም የሚገርም ነው። እና አያትን ቅድም አንስተናል። እውነት ለመናገር እኔ ዛሬ ሆፍሊ እንግዲህ አያቱ የሚጠላ ካለ አላውቅም፣ ሂስቶሪ ሊኖር ይችላል፣ አያቱ የበደለው ሰው ሊኖር ይችላል። ግን ከፊላማው አያት እንዳልኳችሁ ስለሆነ ከ199% መልካም ያደረጉት ስለሚበዛ እስቲ አያቶቻችሁን ያደረጉላችሁን ነገር ትንሽ አሁን እኔ እዚህ ጋር ይህን ረዥም ሰዓት የምናጠፈው ለሌላ ብዙ ቪዲዮዎች ጥፍጥፍ እያደረግን ልፍ እያደረግን ብዙ ማየት እንችል ነበረ። ግን አያት ላይ የቆምኩበት አያት በጣም ብዙ ነገር ናቸው ለኛ፣ ብዙ ነገር አድርገውልን አልፈዋል። ገብቷቸዋል። ከእናት አባቶቻችን በላይ በተለይ ብዬ ነው የምለው። እውነት ብዙዎች ብዙ አድርገዋል። ቅርሳቸውን፣ ታሪካቸውን፣ ያላቸውን ሀብት ሁሉ ሰጠው ያለፉ ብዙ ናቸው እውነት ለመናገር እና እንግዲህ የእናንተን መስማት እፈልጋለሁ። አያት ቅድም እንዳልኩት የሚያስተምሩን እነሱ ትዕግስትን በተለይ ስለኖሩበት ስላለፉት በእውቀት በጥበብ ምናምን ሳይሆን ትዕግስትን ያሳዩናል፣ ይቅርታን ያሳዩናል። በተለይ ደግሞ ቤተሰብን መውደድ፣ ዘመድ መውደድን፣ በችግር ጊዜ መጽናናትን ቅድም ነዋል ያላቸውን ነው። እነሱ ለእነሱ የሚያስፈልጋቸው ከዚህ በኋላ ኑር ያለው ብለው የሚያስፈልጋቸውን ብር ለእነሱ ለሕክምና እንኳ ቢሆን አንተ መኖር አለብህ፣ አንቺ መኖር አለብሽ ብለው ብዙ ጊዜ በቃ የማይረሳ በእኛ ህይወታችን ውስጥ ታላላቅ ታሪክ ትውስታ ትተው አልፈዋል። እውነት ለመናገር ማለት ነው። ስለዚህ ዛሬ እድሉ እንግዲህ እሰጣችኋለሁ። አያቶቻችሁ በህይወት ያላችሁ በሙሉ ደውሉላቸው፣ ሰላም በሏቸው፣ ተመረቁ። ትንሽ የበረከት ነገር ካለችም ሰጣችሁ ደስ እነሱ አሁን ቤት ብትገዙላቸው ምናምን ይሄ አያስደስታቸው። እውነት ፕሬዘንት መሆን፣ በአካል ሂዶ መገኘት፣ በስልክ ርቀት ከሆናችሁ በቪዲዮም ቢሆን ገብታችሁላቸው ቢያዩዋችሁ እንደዚህ አይነት ነገሮችን እንድታደርጉ እንግዲህ የቤተ አሮን የዩቲዩብ ቻናል ጋብዟችኋል። እኔ የጋበዝኳችሁ በቻናላችን ስም ማለት ነው። እና ይህን ማድረጋችሁን እንዳትረሱ ሁላችሁን አሳስባለሁ። ወደ ቀጣይ ቪዲዮ ከመሄዳችን በፊት ሰብስክራይብ አድርጋችኋል፣ ላይክስ እንግዲህ የሚለውን ጥያቄ ሁላችሁንም ጠይቃችኋለሁ ማለት ነው። ስላደረጋችሁልን እናመሰግናለን። ለማድረግ እየፈለጋችሁ ለረሳችሁ ደግሞ አስታውሳችሁ እንድታደርጉ እንላለን። ያው ለዘነጋችሁንም ደግሞ አንድ ቀን አስታውሳችሁ ታደርጉናላችሁ ብለን ተስፋ እናደርጋለን። ይሄ በመነሻው ቪዲዮ ላይ እንዳየ ነው ደግሜም ባላሳያችሁ
ያው የነ ጆኒ እና የሴዶ እንግዲህ ተቃርበዋል ማለት ነው። የነሱ በጣም ፋይቱ እንግዲህ እንዴት ሊሆን እንደሚችል ሁሉም ሰው እየገመተ ነው። እኔ እውነት ለመናገር በሁለቱም ሳይድ መልካሙን ምኞቴን ነው ያስቀመጥኩት። አንዱም አንዳቸው እንዲያሸንፉ ነው። ሰይዶ በጣም ነው አሁን ራሱ ማለት ነው የሰውየው አንተ ምን ብዬ ነበረ እንደዚህ አሁን ሴት ጭራሽ ይዘህ መጣ ምናምን ምናምን ሴትዮዋን ትቷት ልጅቷን ትቶ ሩጫ በሩጫ ምናምን ያስቃል። እውነት ለመናገር ሴዶ በጣም እውነት ኮሜዲያን ቢሆን ራሱ በጣም ያዋጣዋል የሚል ግምት አለኝ። እሱ ነው። ጆኒ ያው ፕሮፌሽናል ነው እንግዲህ አይታወቅም። ሴዶም ከእግር ከመሰበር ድኖ ምናምን ወጦ ጆኒን ሊያጠቃ ይችላል። ጆኒ ደግሞ እንዳለው በቃሉ ተገኝቶ እግሩን ሊሰብር ይችላል፣ ወይም ደግሞ ባይሰብርም ሊያሸንፈው ይችላል የሚል ግምት ይኖራል። የሁላችን ግምት ነው። በሜዳው ላይ ያሉት ሁለቱ ናቸው የሚተዋወቁት። ያን ደግሞ በዛ በዕለት ዕለት ይሄን እናስተላልፋለን። በዚህ አጋጣሚ በዚህ የዩቲዩብ ቻናላችን ቀጥታ እንትኑን አስተላልፋለሁ ብዬ ተስፋ አደርጋለሁ። ባላስተላልፍ እንኳ ምናልባት ነገሮች ባይመቻቹልኝ በእንትኔ አቀርባለሁ ብያለሁ ከይቅርታ ጋራ በዚህ እንደዚህ ኤዲት አድርጌ የተለያየ ቪዲዮዎችን ማቅረቤ የማይቀር ነው ማለት ነው። ስለዚህ እንግዲህ ዩቲዩባችን እየተለመደ ነው። ብዙ ሰዎች እየተከታተላችሁን ነው። አንዳንድ አስተያየት በአንድ ቪዲዮ 2-3 አስተያየቶችን ነው የማየው። እሱ በጣም ይሰማኛል። ከእናንተ እየጠበቅኩ ነው እውነት ለመናገር ማለት ነው። ቻናሉ መወደዱና አለመወደዱ የሚታወቀው አንዱ ራሱ ኮመንት ሲኖረውና ኮመንታችሁን አትንፈጉ ለማለት እወዳለሁ ዘመዶቼ። ኦኬ ሌትስ ጎ ጓዶች እንዴት ናችሁ? እዚህ ጣሊያን እንግዲህ በጣም ከወደድኩት ነገር አንዱ ምግባቸው ነው። አሁን ደግሞ የምነግራችሁ የሜኑዋቸው ነው። ትሞክራል ያለ ፕሮሞዶሮ ስፓጌቲ ሪጋቶኒ አላ ቦሎኒዜ አና ያንተ ምንድን ነው የምታዘው? ካቾ ፔፔ ሮሜቴ ብላለ ሮሜቴ ቁርጥ ስጋ ለጣሊያን ለእግር ኳስ መጠው ማለት ነው። ሳሚና ናቲ ጣሊያኖችን ሙድ እየያዙባቸው ነው ማለት ነው። እና እንደገባኝ ከሆነ ተው በኋላ ጣሊያን ከደረሰባችሁ በኋላ ደረሰብን ምናምን ብላችሁ ለቅሶ ምናምን እንዳልሰማ። ምክንያቱም ጣሊያን አሁን እየቀለድኩም በነገራችን ላይ አሁን እያንዳንዱ ነገር የምናደርጋቸው ነገሮች በሙሉ አሁን እየተሰራ ያለው ትልቁ በዚህ በሶሻል ሚዲያ ላይ ምንም አይነት ነገር ወደዳችሁም ጠላችሁም ምንም አይነት ነገር የምንሰራቸው ሁሉ እየተተረጎመ እየቀረበ ነው። አሁን በተለይ ደግሞ የአማርኛ ኦዲዮንስ በጣም ከሶሻል ሚዲያን ጋር የተያያዘ ነገር ብዙ ስለሆነ ዩቲዩብ ተጠቃሚ ነው፣ ቲክቶክ ተጠቃሚ ነው፣ ኢንስታግራም ዌል እነዚህ በጣም ያወቁ ሰዎች በተለይ በአርቲስት ዘርፍ ምናምን ያሉ ምናምን ሴቶች ምናምን እንደዚህ ምናምን አሁን ግን በዚህ በፌስቡክ፣ በቲክቶክ፣ በዩቲዩብ በጣም በእነዚህ እየታወቁ ነው። በባለፈውም ዩቲዩብን ጠይቄ ነበረ። ሁሉም ቋንቋ ለምሳሌ በእንግሊዝኛ ስለቅ በፍሬንች ምናምን ይተረጎማል ወዲያው ነው አብሶሉትሊ። በጣም የሚገርማችሁ ነገር ደግሞ በቪዲዮን በእንግሊዝኛ ለቃችሁት አሁን እኔ ጋር ያለሁበት ጋር ሲመጣ ፍሬንች ተናጋሪ ዞን ሲሆን አብሶሉትሊ ራሱ አውቶማቲካሊ ወደ ፍሬንች አድርጎ ያመጣዋል። ዩ ዶንት ኒድ ቱ ቢ ላይክ እዛ ጋር ሄዳችሁ ላንጉጅ ሴሌክት ማድረጊያው ጋር መፈለግ ሁሉ አይጠበቅበት። በጣም የሚገርመው ጣሊያን ከሆናችሁ ጣሊያን ሪጅን ላይ አውቶማቲካሊ ራሱ ጣሊያኑ ይሄ ራሱ አይ ነው የሚሰራው። በጣም የሚገርመው ማለት እና አሁን እኛ ምንድነው ያለኝ ዩቲዩብ በቅርብ ቀን ይገባል ብለው እና የምናወራው ነገሮች በሙሉ እነዛ ሰዎች ጋር ይደርሳል ለማለት እነሱ ያ በርግጥ የኬቾ ፔፔ ምናምን
የሚል አንዲት ልጅ የሆነ ነገር እንትን ብላ ትሬንድ ተደርጎ በጣም ሁሉ ሰው እየተቀባበለ የሚያስቅ ነገር ሆኖ ነበርና ቁርጣችንን በእንደዛ መልኩ ብሎናል ማለት ነው። ሌላው እንግዲህ ያስገረመኝን አንዳንድ ነገሮችን አሁን አዎ እኔ በጣም በነገራችን ላይ እነዚህ ሰዎች ይህንን አይነት ነገር የሚያቀርቡት ጥሩ ነው ብዬ አስባለሁ። ኦኬ ራዘር ዛን በኋላ እኔ እንግዲህ ህግን እንዴት አድርገን ማስረዳት እንደሚቻል አሁን ለምሳሌ በእኔ በምኖርበት ሀገር አብረው እየኖሩ ሚስት የባሏን ባል የሚስቷን ስልክ ማየት ክልክል እንደሆን ታውቃላችሁ? ባል መክሰስ ሚስቱ እንደሚችል ሚስት ባሏን መክሰስ እንደሚችል ታውቃላችሁ? አስቡት። ባለ ትዳር ሆነው ማለት ነው። ባለ ትዳር ሆነው ሚስት የባሏን ፍቃዱ ካልሆነ ገብታ መበርበር መጎርጎር አትችልም። ባልም እንደዚሁ። በዚህ አጋጣሚ እኔ በጣም የሚያስቀኝ አንድ ክፍል አለ። አንድን ሰው ለመቆጣጠር በደንብ አዳምጡ። አንድን ሰው ለመቆጣጠር ከኒ ኢማጂን በስልክ ሂስ ቴክስት ሜሴጅ ሂዝ ፎቶ ሂዝ ኮል ዱ ዩ ሪሊ ኮንትሮል ሂም ባይ ዲስ? ወንዱም ሴቷን አይችልም። ሴቷ ሄዳ ወጣ ተኝታ ጨርሳ ታጥባ የለመደችውን ሽቷን ተቀብታ ምናምን መጣ ከባልየው ጋር መተኛ ትችላለች። ስልክም ወንዱ ስራውን ተደዋውሎ ምናምን ዲሊት የሚባል ነገር አለ። ጽድትድትድት አድርጎ ምንም እንዳልተፈጠረ ሆኖ መግባት ይችላል። እና አሁን የኔ ጥያቄ መተማመን በሌለበት ትዳር ውስጥ የሁሉ ነገር ቅድም እንዳልነው ይሄ እንትን ባልሽን ሄደሽ ወል አሁን ጥሩ ነው። አንዳንዴ ጭራሽ የሚያጭበረብሩ አሉ። ስራ ነኝ ብለው ሌላ ሴት ቤት የሚሄዱ አሉ። ስራ ለሆነ ጓደኛ ምናምን ብላ ሌላ ቦታ የምትሄዳለች እና ሎካሊዜሽን ምናምን የሚባል ነገር አለ። በዛ ደርሰው ተከትላ ሄዳ ወይ ተከትሎ ሄዶ የተገኙ ከእጅ ከፍንጅ የተያዙ በጣም ብሶች ናቸው። መጨረሻቸው ምን እንደሚሆነው መለያየት ነው። ለዛ ያበቃቸውን ነገር ግን ሰው ወደ ኋላ ለምን እንደማይመለከት አላውቅም። በተለይ ሰሞኑ ትዳርን በተያያዘ በጣም እየጨፈጨፍኳቸው ነው። ለምን መሰላችሁ? አንድ ሰው ካራበው በስተቀር ምግብ አይፈልግም። ይሄ መጀመሪያ ማመን አለባችሁ። ካራበው በስተቀር ሲርባችሁ ከቤታችሁ ውስጥ ማግኘት ያለባችሁን ነገር ሳታገኙ ስትቀሩ የመጀመሪያው አክሽናችሁ በዙሪያችሁ ባለው አካባቢ እድሉን በምታገኙበት ሁሉ ታንኳኳላችሁ። ይሄ መጀመሪያው ክፍል። ባል ለሚስቱ መስጠት ያለበትን ነገር ሳያደርግ ሲቀር፣ ሚስት ለባሏ ማድረግ ያለባትን ነገር ሲቀር ማለት ነው። ሮምበሬ ይላሉ ጣሊያኖቹ። ይሰባበራል፣ ይበጣጠሳል፣ ይሰነጣጠቃል። ብርሌ ከነቃ ይላሉ ደግሞ ሀገሬ ሰው። አይሆንም በቃ አይደለም እንዴ? ስለዚህ ይሄ ልጅ ወጦ የሆነ ነገር ቢያደርግ እቺ ልጅ ወጣ ወይም ቅድም ከዛ አልፎ ደግሞ ምን አለ መሰላችሁ? ማንም እግር ብረትም መቆጣጠር ማይችለው ታስራ ቤቷ ተቀምጣ በካሜራ በሲሲቲቪ በሁሉም በምትሉ ታይዛ ማለት ነው። አእምሮ የሚባል አለ። አእምሮ ሁሉ ነገር ያደርጋል። ከሰውየው ጋር በአእምሮዋት ልተኛ ትችላለች። ይህንስ ትችላላችሁ? ይሄ መቆጣጠር ትችላላችሁ ወይ? በአእምሮ ከሰውየው ከሴትዮዋ ጋር አብረው ተኝቶ ሌላኛዋን ሴትዮ ሊያስብ ይችላል። ይህንስ አለ? ይሄ ሁሉ ሞኝነት ነው። ለሚገባው ሰው ነው የምናገረው። ይሄ ሁሉ አሁን የምናወራናቸው ነገሮች ሁሉ ሞኝነት። የበለጠ ቅድም እንዳለው የሚያስማማችሁንና የሚያዋደዳችሁና የሚያከባብራችሁን ነገር በማዕከላችሁ ክፍተት ሊፈጥር የሚችለውን ነገር ነቅሳችሁ አውጥታችሁ ተነጋግራችሁበት መፍትሄ ፈልጋችሁ ወደዛ ከመሄድ ይልቅ ቆይ እሰራልሻለሁ፣ ቆይ እሰራልሃለሁ፣
በጓደኛ የሚያስጠብቅ አለ፣ ስራ ቦታ ላይ የሚያስጠምድ አለ፣ በጠበቃ ግቢ በሚጠብቀው የት ነው የምትወጣ የተከተላት በዛ አለ፣ በታክሲ አለ። ሟት ነው በቃ የምትገባበትን የምትወጣበትን። ኦኬ አዘንዶ ዘዴ ቅድም እንዳልኳቸው ነው። ስለዚህ እኔ እውነት በእንዲህ አይነት የድብብቆሽ ያው ኩኩሉ ጨዋታ ከሚሆን ያችም ወደ ፈለገችበት ትሄድ፣ እሱም ወደ ፈለገበት ይሄድ። ምክንያቱም አብረው አይደሉም። they look together but they are not the same but they are not together። ይሄ ይኸውን አፕ የሚለው ማለት ነው ቅድም እንዳልነው አንደኛ ከፍቃድ ውጭ ነው። ከፍቃድ ውጭ ነው። ይሄ ምን ይባላል? ስፓይ ነው እያደረገ ያለው ማለት ነው። ስካም ነው እያደረገ ያለው። ከህግ ውጭ ነው። አንድ ሰው ከአንድ ፍቃዱ ውጭ ቅድም እንዳልነው ገብቶ ያን ሰው ፕራይቬት ዞን ዘሎ ሊያስጠይቀው ይችላል። እሱን ራሱ በህግ እንዲህ አይነት ቅድም እንዳልነው የሚሰሩ ወንጀሎች ከአንድ ሰው ፍቃድ ውጭ። አሁን በነገራችን ላይ ዩሮፒያን ዩኒየን ህግን በተመለከተ ነው አብሬ ማወራው ማለት ነው። ዩሮፒያን ዩኒየን ህግ በአሁኑ በባለፈው ተናግሬ ነበረ፣ በድጋሚ ማለት ነው። መንግስት ገብቶ የእናንተን ሜሴጅ እንዲያይ ተፈቅዷል። ከዚህ በፊት ግን ለዘመናት ተፈቅዶ አያውቅም። የሚደረገው ነገር ምንድን ነው? ሴትዮዋ ወይ ሰውየው ወንጀል ቢሰሩ ያ ዶክሜንቴሽኑ እንዲቀመጥ የምንከራያቸው የምንገባባቸው የስልክ ኮንትራቶች በሙሉ ለ6 ወር እያንዳንዱ ስልክ አፔል ምናምን ሪከርድ ነው። ብታምኑም ባታምኑ የምንላላከው ሜሴጆቹ በዛ በስልክ ሲስተም ውስጥ የምናገኘው ኔትወርክ በሙሉ ለ6 ወር የተቀመጠ ነው። ጀስት ኢን ኬዝ አንድ ሰው ተጠርጥሮ የሚፈለግበት ነገር ሲሆን በደብዳቤ ተጽፎ በህግ ምናምን አልፎ ወደዛ ስልክ ምናምን ሄዶ ገብተው ይመለከታሉ። በአሁኑ ግን መንግስት ገብቶ ቅድም እንዳልኳችሁ ብትሰሩም ባትሰሩም ለደህንነት መረብ ተብሎ ዛሬ የምናደርገውን ነገር ይታያል እያንዱ። ስለዚህ አሁን እኔ ቤት ውስጥ ነው ያለሁት አይደለ? በአንድም በሌላ መልኩ ጣራው የሌለበት ቤት ነው የምኖረው። ይሄ ተፈቅዷል። አሁን ይሄ ማለት እንግዲህ የአሜሪካ አይዶ ነው ህጋቸውን ሆል ዩሮፕ ነው የማወራው፣ ሆል ዩሮፕ ነው። እና ይሄም አስፈቅደው ነው። እና ይሄ ልጅ አሁን ይህን ሀሳብ ሲያመጣ ማን ፈቅዶለት ነው የሚለውም ጥያቄ ውስጥ እንዲገባ ብዬ ነው። እንቀጥል። ኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ወል ምንድነው እህታችን በተደጋጋሚ በባለፈውም አንስታ ያው ይህን ሮዮት ህዝቡ እንዲቀላቀል ጥሪ አቅርባለች ማለት ነው እህታችን። ወል እውነት ነው። በኢትዮጵያ ላይ የሚካሄደው ተጽዕኖ አለ። አሁን እውነት ለመናገር ለወንድ ነው አድሎ ያለው። ለምን እንደሆነ አላውቅም። እውነት ለመናገር እንዲያውም ሴንሲቲቭሊ ሴቶች ብዙ ነገር ያስፈልጋቸዋል። ብዙ አትብይ እንዲያውም ትባላለች። የሚገርመው ነገር ብዙ ነገር ጫና ይደርስባታል። እኔ አሀብ ነው አይዲያ እውነት ድሮና አሁን ስመለከት ማለት ነው። እና ያለችው በነፃነት ድምፃችን ይሰማልን፣ በየጊዜው የሚገሉን ሰዎች ደግሞ ለህግ ይቅረቡልን። ምክንያቱም ለህግ የቀረቡት ራሱ ወጥተው ወደ ተፈተው እያየናቸው ነው። ሀውካም የሚለው ጥያቄ ዛሬ አሁን ትሬንድ ነው። የተለያየ ሶሻል ሚዲያ በተለይ በቲክቶክ ሁሉም ሰው ቤቱን ከፍቶ ስለዚህ ጉዳይ ሀሳባቸውን በደንብ ነው እያቀረቡ ያሉት። አውሮፓ እና አሜሪካ የሴቶች መብት ተጠብቆ በስቶ ማለት ይችላል በስቶ ተትረፍርፎ ሴቶች የተጨማለቀ ህይወት እንዲኖሩ እያደረጋቸው፣ ስርዓት የአልበኝነት ባልና ሚስት ለፍተው ባል ደክሞ በሚኖርበት ቤት በሯን ክፍት አድርጋ ነውጣ እንደ ኩሊ እንደ ውሻ ምንም እንዳላደረገ ምንም እንደማይጠቅም ወንድ የሚሆንበት ስትመለከቱ በጣም ቅድም እንዳልኳችሁ እንትኑ መሆኑን ታዩና ምንም ውሻ ቦታ ኑሮት ለውሻ በሚደረገው ድርጊት ምናምን ስትመለከቱ እውነት ለመናገር ዋይፊ ማቴሪያል ይሉታል። አሁን ወዲ ወንት አሁን እዚህ ዴቲንግ ሲስተም ውስጥ ሰዎች ምናምን ሲተያየቁ ወዲ ሉኪንግ ፎር ዋይፊ ማቴሪያል ሚስት መሆን የምትፈልግ አይነት ሴት ነው የምትፈልገው ወይስ ዴት በቃ
አሁን ጎይ ማለት መውጣት ምናምን መዝናናት ተከፋፍለዋል። አሁን የአንድ አበሻ ስትመለከቱ የመጀመሪያ ትዝ የሚላችሁ አግብቻት ምናምን ምናምን ኑረን ምናምን የሚለው አሁን እንደዛ አይደለም። እሱ ብቻ አይደለም። በጣም የሚገርመው ያው በዚህኛው ቻናል ዲቴል ነው የምናወራው። ዋን ዴይ ናይት የሚባል አለ። ልጅቷ የምትፈልጋችሁ ለአንድ ናይት ነው፣ ወንዱ የሚፈልጋችሁ ነው። ይሄ የሴት ገላ መሸጥ ምናምን አይነቱ ሴተኛ ዳረኝነት ምናምን አይደለም። በጣም የሚገርመው ጀስት በቃ አምሮቷን በምትፈልገው ሰዓት በሚያስፈልጋት ሰዓት እሱም በሚያስፈልገው ሰዓት ተነጋግረው በአፕሊኬሽን ነው ይሄዳሉ። እንትን ይላሉ። ጃፓን ላይ አለ። አሁን ሁሉ ዓለም ላይ ነው ያለው። በጣም የሚገርማችሁ ጣሊያን ላይ ስሙን ደስ አይለኝም ለመጥራት ማለት ጣሊያን ሁሉ አለ እና ሲገናኙ ለምን ደሞ የምፈልገኝ ትላለች፣ እሱም ደግሞ ለምን ደሞ የምፈልገኝ ይላል። ይጠያይቃሉ። እኔ ሚስት አለኝ የምፈልገው ለዚህ ብቻ ነው ለግንኙነት ብቻ ብሎ አምና ተቀብላ አብሮ የሚኖሩ ሰዎች አሉ። እሷም ባላለኝ ልጆች አሉኝ እኔ የሚፈልገው ለዚህ ብቻ ነው ብላ ይህን ይኖራል። ይህን ታምናላችሁ? በጣም የሚገርመው ነገር ነው። እና አሁን እያልኩ ያለሁት አበሻዎች ዋይፊ ናቸው፣ የሚስትነት ባህሪ ያላቸው ናቸው በብዛት ማለት ነው። ከ10 8ቱ 7ቱ ነው። 3ቱ አሁን በዚህ ባለው ነገር ለመግባት ጥረት እያደረጉ ነው። ሚስትነት እንዳለ ሆኖ መልካም እንደሆነ ሁሉ ፍቃዱ ከሆነ የእግዚአብሔር የሰውየውም የሴትዮዋ ከሆነች መጋባቱ መልካም ሆኖ እያለ የግዴታ ብቻ ደግሞ ካልተጋባ ብሎ በሚለው እኔ አላምንበትም እውነት ለመናገር። እንደዛም ሲባል ደግሞ ጋጠወጥ የሆኑ ወደ አላስፈላጊ ነገሮችን ያድርጉ የሚልም ግምት የለኝም። እንደ እውነታው ስናይ ግን በፍሪደም በነፃነት ሰዎች በሚፈልጉት ኑሮ መኖር አለባቸው ብዬ አምናለሁ። ሶስቱ እንግዲህ እየተሽከረከረ ነው። ይህን ይመስላል እንግዲህ ለዛሬ ያቀረብኩላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ይህን ቪዲዮ ሼርና ላይክ በማድረግ እንድታግዙኝ በትህትና ሁላችሁን ጠይቃለሁ። አመሰግናለሁ።